ምንድነው ነጋዴዎች ያልከው ደግሞ? ሁለት የክፍለ ሀገር ገበሬዎች ናቸው። ብቻ ቅዳሜ ቀን ገበያ ሄዱ የለ? አዎ። ከገበያ ሲመለሱ መንገድ ላይ አንድ ለመዝናናት የምትሄድ ልጅ መኪና ይዛ ጎማ ፈንድቶባት ያገኟታል። እሺ። ከዛም በኋላ አጠገቧ ቆሙ ዝም ብለው። እሷ ጎማዋን ለማስተካከል ትታገላለች። ምን እንርዳሽ አሏት። አይ ጎማ ተኝቶብኝ ነው ምናምን። እኮ ምን እንርዳሽ? እንግዲህ ልረዱኝ ከሆነማ ይሄን አድርጉ ብላ መፍቻ ምናምን ሰጣችኋል። እንዲያርጉ ብላ አስቀየረች ጎማ። ልክ ስጨርስ አመሰግናለሁ ብላ 10 ብር አውጥታ ሰጣቸው። አንፈልግም አሏት ኮስተር ብለው። ደነገጠች። ወዲያው 10ሩን መለሰችና 50 ብር እሺ እንቁስላል እሱንም አንፈልግም አሏት። እንዴ በቃ ልጅቷ ፈራች። ሁኔታዋ ስታይ መለሰችና ባለመቶ አውጥታ 100 ሰጣቸው። እሱንም አንፈልግም አሏት። እና ምንድነው የምንፈልጉት? ነው ያው ማለት አገዛችሁ ነው ስላ አንፈልግም። ምንድነው የምንፈልገው? አንቺን ነው የምንፈልገው። እኔን ምን በቃ አንቺን ነው የምንፈልገው። አንቺን ነው እኛ ከገባሽ ገባሽ በቃ ምናምን ነገር ይላል። እሺ ኧረ እንዴ ምን ማለታችሁ ነው? ምናምን በቃ እሺ አንቺ ጋር መሆን እንፈልጋለን ምናምን ነገር በቃ የሚፈልጉት እንግዲህ ከገባ ማለት ነው። ከዛም በኋላ ኧረ እባካችሁ እኔ እኮ ባለ ትዳር ነኝ ምናምን እና አይመለከተንም በቃ ፈልገናል። ስታያቸው የሚለቋት ነገር አይደለም። በቃ እሺ እንደዚህ ከሆነማ ትልና የመከላከያ አለ 2 አንዳንድ ፍሬ ሰጣችሁና ይሄን ነገር በቃ በዚህ ተጠቀሙ እንዳላረግዝ ይጠቅመኛል፣ ባልትዳር ስለሆንኩ እንዳላረግዝ ይጠቅመኛል ብላ አንዳንድ ሰጣቸው። ሁለቱም የሚፈልጉት ነገር ሆነ። እሷ ሄደች። ሁለቱ ትንሽ መንገድ ከሄዱ በኋላ ደግሞ ሰፈራቸው የተለያየ ነው። ይሄኛውም ቻው ቻው ባለ ሄደ፣ ያኛውም ቻው ብሎት ሄደ። እሺ ቅዳሜ ቀን ነው አላልኩም? በሳምንቱ ቅዳሜ ገበያ ላይ አንዱ ከዛ እየሮጠ ይመጣላል። እሺ ወንድሜ እያለ አቤት ብሎ ይጠሯል። ስማ ያቺ ሴትዮ ከፈለገች ታርግዝ እኔ አውጥቼ ሽንቴን ልሸና ነው። ሳምንቱ ሙሉ ይዞልሽ ያ ሁሉ ቀን አላወለቀውም እና አንድ ቤት ትዳር እንዳይረበሽ አፍኖ ይዞልኩት ብሎ